የተወደዳችሁና የተከበራችሁ ተመልካቾቻችን ለዛሬ ዕለተ ቅዳሜ ጥር 30 2018 ዓ.ም ያዝንላችሁ የምሽት ዜናዎች ከዚህ ሰዓት ጀምሮ ወደ እናንተ የምናደርስላችሁ ይሆናል። በቅድሚያም ርዕሰ ጉዳዮችን እንጠቁማችሁ። መንግስት በደጀን ባሶሊበን፣ መራሃቤቴ፣ ይፋትና መሰል ቦታዎች በፋኖ ላይ ድንገተኛ ዘመቻ ለመውሰድ ሲል የኢንተርኔት አገልግሎት ማቋረጡን የኢትዮ ዲስኮርስ ምንጮች ገለጹ። የህወሓት ኃይሎች በተለያየ አቅጣጫ ወደ ወልቃይት መንቀሳቀስ ጀመሩ። የብልጽግና መንግስት በወግዲ ወረዳ ከ35 በላይ ንጹሃንን በከባድ መሳሪያ መረሸኑ ተነገረ። ከአርባ ምንጭ ሙዝ ጭነው ወደ መቀሌ በመጓዝ ላይ የነበሩ 10 አይሱዚ ተሽከርካሪዎች በአፋር ክልል አብዓላ ከተማ ፖሊስ ጣቢያ ማለፍ አትችሉም ተብለው መከልከላቸው ለኢትዮ ዲስኮርስ ተናገሩ። የኢፌድሪ መከላከያ ሰራዊት ከትግራይ ክልል ወደ አማራ ክልል ሊገባ ያለ በርካታ ጥይት መያዙን ገለጸ። ተመድ በኢትዮጵያ በህፃናት ላይ እየተፈጸሙ ያሉ ግድያዎች፣ የአካል ማጉደል፣ የጾታ ጥቃት፣ ጠለፋና የሰብአዊ እርዳታ ማገድ ጥሰቶችን በከፍተኛ ሁኔታ መጨመራቸውን ገለጸ። እነዚህንና ሌሎች መረጃዎችን ይዘናል። አብራችሁን ቆዩ። መንግስት በደጀን ባሶሊበን፣ መራሃቤቴ፣ ይፋት፣ መንዝ፣ ወግዲ፣ ጃማ፣ ደጎሎና ሸበሌ በረንታ በፋኖ ላይ ድንገተኛ ዘመቻ ለመውሰድ ሲል የኢንተርኔት አገልግሎት መቋረጡን የኢትዮ ዲስኮርስ ምንጮች ገለጹ። በአማራ ክልል በርካታ ወረዳዎች የስልክና የኢንተርኔት አገልግሎት ሙሉ በሙሉ መቋረጡን የኢትዮ ዲስኮርስ ምንጮች ገልጸዋል። በአማራ ክልል ሰሜን ሸዋ፣ ምስራቅ ጎጃምና ምዕራብ ወሎ አካባቢዎች የስልክና የኢንተርኔት አገልግሎት ተቋርጧል። ኢንተርኔት የተቋረጠባቸው አካባቢዎች አሁን ላይ ጠንካራ የሚባሉ የፋኖ ኃይሎች እንቅስቃሴዎች የሚካሄዱባቸው ከመሆናቸው ጋር ተያይዞ መንግስት በተጠቀሱት አካባቢዎች ድንገተኛ ዘመቻ ለመውሰድ ካለው እቅድ ጋር የተያያዘ መሆኑን ተናግረዋል። በተመሳሳይ በአሁኑ ወቅት በኦሮሚያ ክልል የምዕራብ ሸዋና ሰላሌ አካባቢዎች ሙሉ በሙሉ የኢንተርኔት መቋረጥ እንዳለ ኢትዮ ዲስኮርስ መዘገቡ ይታወሳል። ከትናንት ጀምሮ በአማራ ክልል የስልክ ጥሪ፣ የአጭር የጽሑፍ መልእክትና የኢንተርኔት አገልግሎት ሙሉ በሙሉ ከተቋረጠባቸው አካባቢዎች መካከልም በዋነኛነት ደጀንና ባሶ ሊበን ገጠራማ አካባቢዎች፣ መራሃቤቴ፣ ይፋት፣ መንዝ፣ ወግዲ፣ ጃማ ደጎሎና ሸበሌ በረንታ ይገኙበታል። እንዲሁም መረጃ ለማሰባሰብ አዳጋች የሆኑ የገጠር አካባቢዎችም ኢንተርኔት በከፊልና በሙሉ የተቋረጠባቸው መሆኑ ተገልጿል። የህወሓት ኃይሎች በተለያየ አቅጣጫ ወደ ወልቃይት መንቀሳቀስ ጀመሩ። ታጣቂ ቡድኑ ወደ ወልቃይት ግባ የሚል ትዕዛዝ ተሰጥቶታል ነው የተባለው። ኃይሉ በዋልድባ አቅጣጫ፣ በሽራሮና በሱዳን አቅጣጫ ተንቀሳቅሷል። ከዚህም በተጨማሪ ባለፈው ሳምንት በጠለምት በነበረው ውጊያ የተሳተፉ የአርሚ 35 ወታደሮች ሽሬ ከተማ እንዲቆዩ መደረጉንም ተነግሯል። ዘኢኮኖሚስት ትናንት ባወጣው ትንታኔ የመከላከያ ሰራዊቱ ትግራይ አዋሳኝ አካባቢዎች ከፍተኛ ቁጥር ያለው ኃይልና ጦር መሳሪያ ማስጠጋቱን ምንጮቹን ጠቅሶ ዘግቧል። ዘገባው ከሰሞኑ የህወሓት ኃይሎች ተከዜ ወንዝን ተሻግረው ጥቃት መክፈታቸውና ወልቃይት ጠለምትን ለመቆጣጠር መሞከራቸውን ፌዴራል መንግስቱ ለዋና ጥቃት እንደ ቅድመ ዝግጅት እንደወሰደው አትቷል። ይህም በህወሓት በኩል የሱዳን ኮሪደርን ለመቆጣጠር አሁንም ፍላጎት መኖሩን ያሳያል ያለው ጋዜጣው ሁኔታውን ተከትሎ የመከላከያ ሰራዊት ሰፊ ቁጥር ያለው ወታደርና የጦር መሳሪያ ወደ ትግራይ ድንበሮች እያንቀሳቀሰ መሆኑን ጠቅሷል። የብልጽግና መንግስት በወግዲ ወረዳ ከ35 በላይ ንጹሃንን በከባድ መሳሪያ መረሸኑ ተነገረ። በጀነራል አድማሱ አለሙና በጀነራል ዘውዱ ሰጣርጌ የሚመራው 11ኛ እዝና ቀጠናው ላይ የተሰማራው ሪፐብሊካን ጋርድ ደቡብ ወሎ ዞን ወግዲ ወረዳ ከንጉስ ሚካኤል አሊ ኮር ክፍለ ጦር ከባድ ተጋድሎ ገጥሟቸው ለጊዜው በስም ያልታወቁ ከፍተኛ የብልጽግና መከላከያ አመራሮችን ጨምሮ በመቶዎች የሚቆጠር ሰራዊቱ ያለቀበትና በመቶዎች የቆሰሉበት ሲሆን አስክሬንና ቁስለኛውን በሄሊኮፕተር ወደ ኮምቦልቻና አዲስ አበባ ሲያመላልስ ከርሟል ተብሏል። ከዚህ ጋር ተያይዞም 4ኛ ቀኑን በያዘው ከባድ ውጊያ የአገዛዙ ብልጽግና መከላከያ ሰራዊት ከባድ መሳሪያ በማስወንጨፍ በርካታ ንጹሃንን የጨፈጨፈ ሲሆን ወግዲ ወረዳ ጎረንጂ 016 ቀበሌ ብቻ 6 የአንድ ቤተሰብ አባላት በግፍና በአሰቃቂ ሁኔታ ሞተዋል ተብሏል። በተመሳሳይ በዚህ በጎረንጂ 014 ቀበሌና አንድ መኖሪያ ቤት ላይ ባረፈ ከባድ መሳሪያ አባት ወዲያውኑ ህይወታቸው ሲያልፍ እናትና ልጅ ከባድ ቁስለኛ ሆነዋል ነው የተባለው። በግፍ ከተጨፈጨፉት ጦር መሳሪያ ያልታጠቁ አማራዎች በተጨማሪ ከ40 በላይ ቤቶች በብልጽግና ሰራዊት በከባድ መሳሪያ ተቃጥለዋል።
ከአርባ ምንጭ ሙዝ ጭነው ወደ መቀሌ በመጓዝ ላይ የነበሩ 10 አይሱዙ ተሽከርካሪዎች አፋር ክልል አባላ ከተማ ፖሊስ ጣቢያ ላይ ማለፍ አትችሉም ተብለው መከልከላቸውን ለኢትዮ ዲስኮርስ ተናገሩ። እነዚህ ተሽከርካሪዎች ከነ ሹፌራቸው ባልታወቀ ምክንያት ለ5 ቀናት ታስረው እንደሚገኙ ነው በተለይ ለኢትዮ ዲስኮርስ የተናገሩት። አሽከርካሪዎች እንደሚሉት ከሆነ ከአርባ ምንጭ ሙዝ ጭነው ወደ መቀሌ በመጓዝ ላይ ያሉ ግልጽ ባልሆነላቸውና ባልተነገራቸው ምክንያት ታስረው እንደሚገኙ ገልጸዋል። አሽከርካሪዎቹ ከኢትዮ ዲስኮርስ ጋር በነበራቸው ቆይታ መንገዱ ለጉዞ አለመከልከሉና በህጋዊ መንገድ ጭነት ጭነው ሊበላሽ የሚችልን ምርት በዚህ መልኩ ለቀናት አስረው ማቆየት ስህተትም ጥፋትም ነው ሲሉ አቤቱታቸውን አሰምተዋል። ወደ መቀሌ ጭነት ጭኖ ማለፍ ክልክል ከሆነም ቀድሞ ቢነገረን ወይም ስንደርስ አታልፉም ተመለሰው ብንባል ምርቱም ሳይበላሽ ነጋዴው አማራጭ ገበያን ፈልገው ይሸጥ ነበር የሚሉት አሽከርካሪዎቹ አፋጣኝ መፍትሄ የሚያገኙበት መንገድ እንዲመቻችላቸው ጠይቀዋል። በሌላ በኩል ከኮምቦልቻ ወደ ደሴ በሚወስደው መንገድ ሃርጎ በሚባል አካባቢ ምክንያቱ ለጊዜው ባልታወቀ ምክንያት ዝግ መሆኑን ኢትዮ ዲስኮርስ ማረጋገጥ ችሏል። የኢፌድሪ መከላከያ ሰራዊት ከትግራይ ክልል ወደ አማራ ክልል ይገባ ያለ በርካታ ጥይት መያዙን ገለጸ። መነሻውን መቀሌ በማድረግ በኮረም ከተማ አድርጎ በርካታ ጥይቶችን ይዞ ወደ አማራ ክልል በመግባት ላይ የነበረ የአይሱዙ መኪና በዋግ ህምራ ዞን ጋዛ ኢብላ ወረዳ አስ ከተማ ላይ በቁጥጥር ስር መዋሉን ክፍለ ጦሩ አስታውቋል። ተሽከርካሪ ወደ አማራ ክልል በመግባት ተተኳሾቹን ለፋኖ ቡድን ለማድረስ ቢንቀሳቀስም በአካባቢው ተሰማርቶ በነበረው የሰሜን ምስራቅ እዝ መተማ ክፍለ ጦር በወሰደው እርምጃ በቁጥጥር ስር መዋል መቻሉ ተነግሯል። ጸረ ሰላም ኃይሎች ላይ ሲል የፈረጀው መከላከያ ሰራዊት የሰላምን አማራጭ ወደ ጎን በመተው የተንቀሳቀሱትን ኃይሎች በየጊዜው በሚወሰድባቸው እርምጃዎች ህልማቸውን እያከሸፍኩ እገኛለሁ ብሏል። መከላከያ ሰራዊት ይህንን ይበል እንጂ የአገዛዙ ብልጽግና ሰራዊት መነሻውን ከዋግ ህምራ ብሔረሰብ አስተዳደር ዞን ጋዚ ጊብላ ወረዳ ላሊኪው ከተማ በማድረግ ወደ ዘውማርያም ቀበሌ በ3 አቅጣጫ የተንቀሳቀሰው ኃይል በተደረገው ከባድ ትንቅንቅ 23 የመከላከያ ኃይል ሲደመሰስ ከ30 በላይ ቁስለኛውን ይዞ መመለሱን የአማራ ፋኖ ብሔራዊ ንቅናቄ ምስራቅ ቀጠና ሚኒሊክ እዝ ትናንት ይፋ አድርገዋል። ተመድ በኢትዮጵያ በህፃናት ላይ የተፈጸሙ ያሉ ግድያ፣ የአካል ማጉደል፣ የጾታ ጥቃት፣ ጠለፋና የሰብአዊ እርዳታ ማገድ ጥሰቶች በከፍተኛ ሁኔታ መጨመራቸውን ገለጸ። የተባበሩት መንግስታት ድርጅት የህፃናት መብቶች ኮሚቴ በኢትዮጵያ በህፃናት ላይ የተፈጸሙ ያሉ እንደ ግድያና የአካል ማጉደል፣ የጾታ ጥቃት፣ ጠለፋና የሰብአዊ እርዳታ ማገድን የመሳሰሉት ከባባድ የመብት ጥሰቶች በከፍተኛ ሁኔታ መጨመራቸውን በመግለጽ ስጋቱን ገልጸዋል። ኮሚቴው ይህን ያስታወቀው የበርካታ አባል አገራትን ወቅታዊ ሁኔታ በቅርቡ በገመገመው ጉባኤ ላይ ነው። ኮሚቴው በትጥቅ ግጭቱ ሳቢያ ጉዳት እየደረሰባቸው ያሉ ህጻናትን በተመለከተ የኢትዮጵያ መንግስት የሚመለከታቸውን ዓለም አቀፍ ህጎች እንዲያከብር፣ ከባድ የመብት ጥሰቶችን እንዲያስቆምና እንዲከላከል እንዲሁም ሰብአዊ እርዳታዎች በወቅቱና ያለምንም እንቅፋት እንዲደርሱ እንዲፈቅድ አሳስቧል። በተጨማሪም ኮሚቴው መንግስት በየካምፖቹ የሚገኙ ህጻናትን ለይቶ ለማውጣትና ለህጻናት ጥበቃ ተዋናዮች አሳልፎ ለመስጠት እንዲቻል አስቸኳይ ምቹ ሁኔታዎችን እንዲፈጠር ጠይቋል። እንዲሁም በህጻናት ላይ ጥቃት የፈጸሙ አካላት ጥያቄ እንዲሆኑ ለግጭት ሰለባ የሆኑ ህጻናትም የስነ ተዋልዶ ጤና አገልግሎትን ጨምሮ የህክምና እንክብካቤ፣ የስነ ልቦና ድጋፍና የህግ እርዳታ እንዲቀርብላቸው ጥሪ አቅርበዋል። ተመልካቾቻችን ለዛሬ ዕለተ ቅዳሜ ጥር 30 ቀን 2018 ዓ.ም ከኢትዮ ዲስኮርስ ጋር የቀረቡላችሁ የምሽት ዜናዎች በዚህ ተቋጭተዋል። ከመሰናበታችን በፊት ርዕሰ ጉዳዮችን በድጋሜ እናስታውሳችሁ። መንግስት በደጀን፣ ባሶ ሊበን፣ መራሃቤቴ፣ ይፋትና መሰል ቦታዎች በፋኖ ላይ ድንገተኛ ዘመቻ ለመውሰድ ሲል የኢንተርኔት አገልግሎት ማቋረጡን የኢትዮ ዲስኮርስ ምንጮች ገለጹ። የህወሓት ኃይሎች በተለያየ አቅጣጫ ወደ ወልቃይት መንቀሳቀስ ጀመሩ። የብልጽግና መንግስት በወግዲ ወረዳ ከ35 በላይ ንጹሐንን በከባድ መሳሪያ መረሸኑ ተነገረ። ከአርባ ምንጭ ሙዝ ጭነው ወደ መቀሌ በመጓዝ ላይ የነበሩ 10 አይሱዚ ተሽከርካሪዎች በአፋር ክልል አብዓላ ከተማ ፖሊስ ጣቢያ ማለፍ አትችሉም ተብለው መከልከላቸው ለኢትዮ ዲስኮርስ ተናገሩ። የኢፌድሪ መከላከያ ሰራዊት ከትግራይ ክልል ወደ አማራ ክልል ሊገባ ያለ በርካታ ጥይት መያዙን ገለጸ። ተመድ በኢትዮጵያ በህፃናት ላይ እየተፈጸሙ ያሉ ግድያዎች፣ የአካል ማጉደል፣ የጾታ ጥቃት፣ ጠለፋና የሰብአዊ እርዳታ ማገድ ጥሰቶችን በከፍተኛ ሁኔታ መጨመራቸውን ገለጸ።